አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔር ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉ ልናከብር ይገባል። ስለዚህ በዚህ በከበረች ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረው ሱባኤዎችም የወሰነለትና በሰዎቹ መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆናታል ያለው ይህ መልአክ ነው። ከዚህም በኋላ ለእስራኤል ልጆች የሚደረጉ መስዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድህነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና፣ ስለዚህ ሁልጊዜ በዓሉ መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለኛ እንዲማልድ በበጎ ስራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔር መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ፣ የማር ጠጅ ከመጠጣት ለመስዋዕት የማይሆን እርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከኢሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክ ያላትን ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውንም ሰማው። የእግዚአብሔርም መልአክ ተገልጦለት ለሚስቴ ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚህ በኋላም ጸንሳ ይህንን ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርም መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳው ሊበላው ወደ እርሱ ላይ ተነሳ። የእግዚአብሔር መንፈስ አደረበትና ከፍየል ጠቦት አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደ ኢምንት ሆኖ ገደለው። ሁለተኛም ስለሚስቱ በተቆጣ ጊዜ ሶምሶን ሄዶ በሩጫ 300 ቀበሮች ያዘ። ችቦ አምጥቶም በጅራታቸው አሰረ። በሁለቱ ጅራቶቻቸው መካከል አንድ ችቦ አደረገ። በዚያም ችቦ እሳት አቀጣጥሎ ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን፣ ነዶንም፣ የዘይቱንና የወይኑም ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎች ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህ ኢሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ። የይሁዳ ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኢሎፍላውያንም ሶምሶንን እናስረው ዘንድ እንዳደረገብንም እናደርግበት ዘንድ መጣን አሉ። ከይሁዳ 3000 ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ኢሎፍላውያን እንዲገዙን አታውቅምን? በእኛ ለምን እንዲህ አደረግክ አሉት። ሶምሶንም በእናንተ እንዳደረጉባችሁ እኔም በእነሳቸው እንደዚያው አደረግኩባችሁ አላቸው። አስረን ለኢሎፍላውያን ልንሰጥህ መጣን አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ፣ ለነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነርሱም ማሉለት። በሁለት አዲስ ገመዶች አስረው ከነዚያ ዋሻ አወጡት፣ አሳልፈውም ሰጡት። ኢሎፍላውያንም ደነፉ፣ ሊቀብሩትም ሮጡ። የእግዚአብሔር መንፈስ ረድኤት አደረበት። በክንዱ ያሉ ገመዶች ገለባ እሳት በበላው ጊዜ እንዲያር እርር ኩምትር አሉ። እስራቱን ከክንዱ ፈታ። የአህያ መንጋጋ አጥንት በጎዳና ላይ ወድቆ አገኘ። እጁን ዝቅ አድርጎ አነሳት። በዚያችም 3000 ሰዎች ገደለባት። ከዚያ በኋላ ውሃን እጅግ ተጠማ። ወደ እግዚአብሔር ጮኸ። ይህንም ታላቅ ድህነት በእኔ በባሪያ እጅ አደረክ። አሁን ግን በውሃ ጥም እሞታለሁ። እነዚያም
በቆላፍን እጅ ወርቃለሁ አለ። እግዚአብሔርም ከዚያ የአህያ መንጋጋ ውሃ ፈለቀለት። ያንም ጠጥቶ ነፍሱ ተመለሰችለት። እስራኤልንም 20 ዓመት አስተዳደራቸው። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛ ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አድረን ጠዋት እንግደለው አሉ። ሶምሶን እስከ ሌሊቱ እኩሌታ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያው ደጃፍ ሁለቱን መቃን መድረኮች ያዘ። ከሰዎቹ ሁሉ ጋራ በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚህም በኋላ በሱራህ ወንዝ አጠገብ የምትኖር ሴት ወደደ። ስሟም ደሊላ ነው። እርሷም አግብቶ በዚያ ተቀመጠ። የኢሎፍሊ ሹማምንትም ወደ እርሷ ወጥተው አታሊልን፣ ኃይሉ በምን እንደሆነ በምን እንድንችለውና እናደክሞ ዘንድ በምን እንድናስረው እወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ደሊላ ሶምሶንን ኃይል ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩ ትደክማለህ አለችው። ሶምሶንም 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ካንቺ ጋር ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ ይህ 3ኛ ነው። ኃይልህ ጽኑ መሆኑን በምን እንደሆነ አልነገርከኝም አለችው። ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስቲበሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከተላጨው ኃይሌ ተለይቶኝ እደክማለሁ፣ ከሰውም አንዳንዱ እሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉሩን ቆርጣ ጠቀሰች። 7ቱንም የራሱን ብርጎች ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተነሳው። ኤልፍላውያንም ይዘው 2 ዓይኖቹን አወጧቸው። ወደ ጋዛም አውርዶ በእግረ ብረት አሰሩት። በግዞቱም ሆኖ እህል ይፈጭ ነበረ። ከዚያህም በኋላ የኤልፍሊ አለቆች ለጣዖቶቻቸው መስዋዕት ሊሰዉ ተሰበሰቡ። ሕዝቡን ባዩት ጊዜ ጣዖታቸውን አመሰገኑት። አገራችንን ያጠፋት፣ ሬሳችንን ያበዛ፣ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተውም አምጥተው ተዘባበቱበት። 2 ምሰሶ መካከል አቆሙት። ሶምሶን የሚመራው ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶችም አስጨብጠኝ፣ ወደ ነሳቸው አስጠጋኝ አለው። ያን የሚመራው ብላቴና እንዳለው አደረገ። በዚያ ቤት ወንዶች ሴቶችም መልተው ነበር። የኢሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ። ሶምሶንም ሲጫወት ያዩት ዘንድ የተሰባሰቡ ወንዶችም ሴቶችም 3000 የሆኑ ነበር። ሶምሶንም ወደ እግዚአብሔር ጮኸ፣ አቤቱ አስበኝ፣ አንዲት ነገርም አድምጠኝ። እንዲህ ስለ 2 ዓይኖቼ ፈንታ ከኢሎፍላውያን አንዲት በቀልን ልመልስ አለ። ሶምሶንም ያ ቤት በላያቸው የተደገፈባቸው መካከል ያሉ እነዚያ 2 ምሰሶችን ያዛቸው። አንዲቱን በቀኙ አንዲቱንም በግራው ይዞ ገፋቸው። ሶምሶንም ሰውነቴ ከኢሎፍላውያን ሰዎች ጋር ትሙት ብሎ በኃይል ነቀነቃቸው። ያም ቤት በውስጡ ባለ በሕዝቡ ላይና በኢሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲሁ ሶምሶን በሕይወቱ ሳለ ከገደላቸው፣ ሲሞት ከገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ። ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት ከኛ ጋር ለዘላለሙ ትኑር አሜን። በዚህ ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ገድሉ ግን ኅዳር 27 ቀን ጽፈናል። በረከቱ ከኛ ጋር ለዘላለም ትኖር። በአካል በስም በግብር 3 በባህሪ በስልጣን 1 በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበበው ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ለዘላለሙ ይሁን አሜን። ዘአቅረብኩ ማኅሌተ ዘኪርየ ማእላፍ ተጸምዱ ዘልፈ ለነብብ ተወከብ ዘኔቴ መጽሐፈ እንተ እግዚኦ
ጸሪቀ ምሩት ወፈ ምላቡ ወላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲው ወመነኮሳት የራም ባርኩ ጉባኤዛቲ መካን እስከ አረጌ ሊቅ ወንዙ ህፃን ለጻፉ በክርስቶስ ወጻፉን ዘይድረስ ወለዛ አንቦ ለስተርጎ መስላ አዲስ ወለ ሳማ ቃሉ በዘናፈስ ጸሎተሙ ማርያም አረቂት ሁሉ ባሰወሬ ማረን ኢየሱስ ክርስቶስ በቅዱሳን ጸሎት ይጠብቀን። በረከታችን ከኛ ጋር ትኑር። አምላክነ በከንቱ ከመሰና ወለዘ ሰማያት